مخارج الحروف የአረብኛ ፊደል መውጫ ቦታዎችን የምናይበት ትምህርት ነው። የአረብኛ ፊደላት መውጫ ማወቁ እጅግ ጠቃሚ ነው። ቋንቋውን ለሚማር ሰው ማለት ነው። ፊደሎቹ በሚወጡበት ቦታ መለያየት ሰበብ የሚፈጥሩት የተለያየ ድምጽ አለ። እነዚህ የተለያዩ ድምጾች ደግሞ ትርጉም ላይ ለውጥ የሚያመጣበት ሁኔታ አለ ማለት ነው። ሁለት ተመሳሳይነት ወይ ተቀራራቢነት ያላቸው ፊደላት በተመሳሳይ ሁኔታ ከወጡ ማለት ነው አንድ ሰው ሲያነባቸው ትርጉም የሚያበላሹበት ሁኔታዎች አሉ ማለት ነው። ለዛ ሲባል እነዚህን ፊደል መውጫዎች ማወቁ እጅግ አስፈላጊ ነው። መኻሪጅ الحروፍ በዚህ በዲያግራም በምስሉ ላይ እንደምናየው ፊደሎች በተለያየ መልኩ ይወጣሉ። ከጉሮሮ የሚወጡ ፊደሎች አሉ። ምላስ ላይ የሚወጡ በዛ ያሉ ፊደሎች አሉ። ምላስን ላንቃን ጥርስን በመጠቀም የሚወጡ እንዲሁም ደግሞ እዚህ ጋር መጨረሻው የአፋችን ክፍል ከንፈር ላይ ደግሞ የሚወጡ ፊደላት አሉ ማለት ነው። ይህ የቋንቋው ዘርፍ መኻሪጅ الحروፍ የፊደላትን ቦታዎች ማጥናት ተጅዊድ ተብሎ በሚጠራው የእውቀት ዘርፍ የሚዳሰስ ሲሆን ቋንቋ ለሚማር ሰው እነዚህን የፊደል መውጫዎች በማወቅ ፊደሎቹን አስተካክሎ ማንበብ ተገቢ ነው። እነዚህ አይነት ትምህርቶች ኋላ ላይ ወይም ደግሞ ቅርብ ጊዜ ከአረብኛው ትምህርት ሂደት ጋር በተያያዘ ዘግይተው የመጡ የትምህርት አይነቶች ናቸው። ለምን ሰዎች በቃል ደረጃ ወይም ደግሞ በሚያወጣቸው ፊደላት አለመስተካከል ሰበብ ሰዎች ትርጉም እያበላሹ ሌላ የቋንቋ ግድፈት ውስጥ እየገቡ የሄዱበት ሁኔታ ስላለ ያንን ለማረም ምን አስፈለገ? የፊደላትን መውጫ ማወቅና በተገቢ ሁኔታ ማንበብ አስፈለገ ማለት ነው። የአረብኛ ፊደላት ከአምስት ዋና ዋና የመውጫ ቦታዎች የሚወጡ ናቸው። የአረብኛ ፊደላት አምስት ዋና ማለት ነው ረኢስ ሲሆኑ ወይም ረኢስ ልንላቸው መሪ ወይም ደግሞ ከፊት የሚቀመጡ የፊደል መውጫዎች አሏቸው። እነዚህ ዋና ናቸው። በስራቸው ንዑስ ዘርፎች ንዑስ የፊደል መውጫ ክፍሎች የምንላቸው አሉ ማለት ነው። በዚህም ሰበብ የተለያየ ድምጸት አላቸው የአረብኛ ቃላት የአረብኛ ፊደላት ማለት ነው። ከተለያየ ቦታ ስለሚወጡ ከምላስ የሚወጡት ከጉሮሮ ከሚወጡት የተለየ ድምጸት አላቸው። ከምላስ የሚወጡት ደግሞ እንዲሁም ከከንፈር ከሚወጡ ፊደላት የተለየ የሆነ ድምጸት አላቸው። እንደሚከተለው ማየት እንችላለን። አምስት ዋና የፊደል መውጫ ቦታዎችን ማለት ነው። የመጀመሪያው የፊደል መውጫ አልጀውፍ ተብሎ ይጠራል። አልጀውፍ ባዶ ክፍት ክፍል ማለት ነው። በዝርዝር ኋላ ላይ የምናየው ይሆናል። ሁለተኛው አልሐልቅ በአማርኛ ጉሮሮ የምንለው አልሐልቆ ጉሮሮ አልሐልቅ በመባል ይጠራል። ሌላው አልሊሳን ምላስ ብለን የምንጠራው ክፍል አልሊሳን ከዚህ የሚወጡ ራሳቸውን የቻሉ ፊደሎች አሉ ማለት ነው። ሌላው አሸፈታን ሁለት ከንፈሮች ማለት ነው። ሁለቱን ከንፈሮች በመጠቀም የምናወጣቸው ፊደላት አሉ። ሌላው የመጨረሻው የፊደል ዋና መውጫ አልኸይሹም በመባል ይጠራል። ኸይሹም ማለት በአማርኛ ስርን የምንለው ከአፍንጫ የላይኛው ክፍል ጉሮሮንና አፍንጫን የሚያገናኝ ቀዳዳ አለ። የጉሮሮ የላይኛው ክፍል አልኸይሹም ተብሎ ይጠራል። በዚህ ስር የምንመድባቸው እንግዲህ ፊደሎች አሉ። በዝርዝር አሁን ቀጥለን እናያቸዋለን። ጀውፍ ስር የሚመጡ ፊደላት አሉ። አልሐልቅ ላይ የሚመጡ ፊደላት አሉ። አልሊሳን ላይ አሸፈታን አልኸይሹም እያልን የምናያቸው ፊደሎች አሉ። ይሄ ዲያግራም የሚያሳየው እንግዲህ የፊደላትን መውጫ ነው። አልኸይሹም እንደምናየው ከላይ ያለው የአፍንጫ የላይኛው ክፍል ነው። አሸፈታን ሁለቱ ከንፈሮች ናቸው። አልሊሳን ምላስ ነው። አልጀውፍ ይሄ ባዶ ክፍቱ ክፍል ነው ማለት ነው። አልሐልቅ ደግሞ በሰማያዊ ቀልሞ የምታዩት ደግሞ የጉሮሮ ክፍል ነው ማለት ነው። የመጀመሪያው አልጀውፍን እንመልከት። ጀውፍ እንግዲህ በጉሮሮ እና በአፍ ውስጥ ያለ ባዶ ቦታ ማለት ነው። ኻሊ ያኒ ባዶ ክፍት ቦታ ጀውፍ እንለዋለን። የፊደል መውጫው መነሻ የሚያደርገው ትንፋሽ መተላለፊያ ከሆነው የጉሮሮ ክፍል እስከ ከንፈር የሚዘልቅ ነው። ትንፋሽ መተላለፊያ የሆነው ጉሮሮ ክፍል አለ። እስከ ከንፈር ድረስ ያለው የአፋችን ውስጡ ባዶ ክፍል አልጀውፍ ተብሎ ይጠራል። ከዚህ ክፍል የሚወጡት ፊደላት ከዚህ መውጫ ክፍል የሚወጡት ሑሩፉል መድ ተብለው የሚጠሩት የመሳቢያ ፊደል ናቸው። የፊደላቱ ስያሜ ሑሩፍ አልመድ ማለት መጎተት መሳብ የሚሳቡ መሳቢያ ሆነው ስለሚያገለግሉ የመሳቢያ
ፊደሎች ወይም ሑሩፍ አልመድያ ተብለው የሚጠሩ ናቸው። የመሳቢያ ፊደላት ናቸው። 3 ፊደሎች ናቸው እነሱም። እነዚህ 3ቱ ፊደላት እንደሚከተለው ይወጣሉ። ለምሳሌ ምን የሚል እናገኛለን? አሊፍ ከፈትሐ በኋላ ስትመጣ ለምሳሌ አሊፍ ከፈትሐ በኋላ ስትመጣ ኢዛ ጃአ ነስሩላሂ ወልፈትህ ኢዛ ጃአ ስንል ጃአ እንደምታዩት እዚህ ጋር ጂም ፈትሐ ነው። ከዛ በኋላ የጂም ፈትሐውን ሐረካውን ማለት ነው ኋላ ላይ ስለ ሐረካ ምንነት ምናልባት እንግዳ ለሆናችሁ ስለ መሰል አንዳንድ ተርሞች አንዳንድ ቃላቶች ኋላ ላይ ብቻቸውን ሐረካት አናባቢ አረቢክ ቫውልስ አረብኛ አናባቢዎች በሚል ለብቻ የምናየውበት ሁኔታ አለ። ይሄ አሊፍ የምናየው ማነው ፈትሐ የምናየው አናባቢ ነው። ጀ የነበረውን ፊደል ጀ ድምጽ እንዲኖረው ጂ እንዳይሆን ጁ እንዳይሆን ያናበበልን ነው። እና እቺ አሊፍ የምትባለዋ ከፈትሐ በኋላ ከመጣች ይሄን ጀ የሚለውን ሳበችልን። ኢዛ ጃአ ነስሩላህ ጃ እንድንስባ ያደረገን አሊፉ ነው። ስለዚህ አሊፍ ከፈትሐ በኋላ ስትመጣ የምትወጣው እቺ አሊፏ የመድ ፊደል ስለሆነች በጀውፍ ባዶ ክፍል ውስጥ ነው ማለት ነው የሚሳበው። እዚህ ጋር ስኩኗ እንደምናየው አሊፍ ስኩኗ አሊፍ እቺኛዋ ጃ ብላ ያለችው እንደ ሌሎቹ በጉሮሮና ከአፍ ውስጥ ካለው ቦታ ትወጣለች ማለት ነው። እንደ ዋውና እንደ ያ ማለት ነው። ሌላው ያ ነች። ያ ስኩን ከከስራ ቀጥላ ስትመጣ አሊፍ ከሆነ ከፈትሐ በኋላ ነው የሚመጣው። ስኩን የሆነች ያ ደግሞ ከስራ በኋላ ስትመጣ ማለት ነው። ለምን ከስራና ያ አንድ ላይ የሚሄዱ ናቸው። አሊፍና ፈትሐ እንደዚሁ ማለት ነው። ለምሳሌ እዚህ ጋር አለዚ ስንል አለዚ ከዛል ከስራ በኋላ ያመጣለች። ስለዚህ ዛሉን ከስራውን እንዲስብልን ያደረገልን ያ ነው። ይህ መሳቢያ ፊደል ሑሩፍ ምን ሑሩፍ ልመድ ተብሎ የሚጠራ ሐርፍ መድ ነው ማለት ነው። ስለዚህ ዚ ብለን እንድንስብ ያደረገን ነው። ዚ ብለን እንድንስብ ያደረገን ነው። በመሆኑም ይህ የመሳቢያ ፊደል ከጀውፍ ወይም ከባዶ ክፍት ቦታ የሚወጣ ነው ማለት ነው መሳቢያ ስለሆነ። ስለዚህ እዚህ ጋር ያ ከዛል ከስራ በኋላ መታለች። ዳል ከስራ በኋላ ያ መታለች። ከስራዋን ዛል ስበናት እንድናነብ ትረዳናለች። ስለዚህ አለዚ እዚህ ጋር እንደ አለዚ ብለን እንድንስብ ያደረገን ይሄ ያ ነው ማለት ነው። ብለን እንድናነብ ማለት ነው። ያኔ ያ በጉሮሮና ከአፍ ውስጥ ባለው ባዶ ቦታ ትወጣለች ማለት ነው። ሌላው ዋው ነው። ዋው ስኩን ከضማ ቀጥላ ትመጣለች። ضማ የሚባለው አናባቢ አብሮ የሚሄደው ከሱ ጋር ዋው ነው። ከሱ በኋላ ዋው የሚባል መሳቢያ ፊደል ይመጣል። ስለዚህ አዑ ስንል አዑዱ ስንል አዑዱ ስንል እዚህ ጋር አይኗ ተሰባለች በማን በዋው። ስለዚህ እቺ መሳቢያዋ ዋው ስኩን የሆነች ከፊቷ ضማ የመጣበት በቀጥታ ከጀውፍ ትወጣለች ማለት ነው። እዚህ ጋር ደግሞ እንዳየነው ማለት ነው ከአይን ቀጥላ ዋው ስኩን መታለች። አዑ የሚለው እንዲሳብ ያደረገልን እሱ ነው። ብለን እንድንስብ ትረዳናለች። ያኔም ዋው በጉሮሮና ከአፍ ባለው ባዶ ቦታ ትወጣለች ማለት ነው። ይሄ መሰል ምሳሌ ነው ለአሊፍ መሳቢያ፣ ለያ፣ ለዋው። እዚህ ጋርም ለአሊፍ ምሳሌ ማለት ለምሳሌ ቃለ ስንል የስተጢዑነ አጣኢፊነ የሚለውን ስናይ በዚህ በሶስቱ የጀውፍ ፊደሎች የመጡበት ሁኔታ አለ ማለት ነው። ሌላው የጀውፍ ፊደላት መውጫ በዝርዝር የሚያሳይ ነው። እዚህ ጋር ዲያግራሙ እንደምታዩት አሊፉል መድያ፣ ዋልዋውል መድያ፣ አልያኡል መድያ መድያ በማለት ይጠራሉ ማለት ነው። እነዚህ ፊደላት መሳቢያ ስለሆኑ ማለት ነው። አልጀውፍ ወየኽሩጁ ሚንሁ ሑሩፉል መድ ሰላሳ ከጀውፍ መውጫ ቦታ የሚወጡት ሑሩፉል መድ ሰላሳ ሶስቱ የመሳቢያ ፊደላት ናቸው። አሊፉል መድያ፣ አልዋውል መድያ፣ አልያኡ አልመድያ። ይሄ ክፍቱ ቦታ ላይ የእነዚህ ፊደላት መውጫ ነው ማለት ነው። ሌላው የፊደላት መውጫ ጉሮሮ ነው። አልሐልቅ ጉሮሮ የሚወጡ ፊደላቶች አሉ። ጉሮሮን ለሶስት ከፍለን ማየት እንችላለን። 3 ንዑስ መውጫ ክፍሎች አሉት። የመጀመሪያው አልአቅሰል ሐልቅ የሚባል ነው። 3 ንዑስ ክፍል አለው። የመጀመሪያ አቅሰል ሐልቅ ነው፣ ሩቅ ጉሮሮ ማለት ነው። ራቅ ያለው ከአፋችን አንጻር ስናየው ራቅ ያለው ጉሮሮ አቅሰል ሐልቅ እንለዋለን። ከዚህ ንዑስ ክፍል የሚወጡ 2 ፊደሎች ናቸው። 2 ፊደሎች ይወጣሉ። እነሱም ሀምዛና ሀ ናቸው። ሀምዛና ሀ። ሀምዛ እንዳለው ይሄ የፊደሉ ስም ነው። ሀ የፊደሉ ስም ነው። ድምጸታቸው አ ነው። የመጀመሪያው የሀምዛ ድምጽ አ ነው።
የሀ ድምጽ ደግሞ ሀ ነው ማለት። ስለዚህ መጀመሪያ የሚወጣው ሀምዛ ነው፣ ከዛ ሀ ነው። አ ሀ። ይህን ደረታችን ላይ አድርገን መሞከር እንችላለን። እጃችን ደረታችን ላይ አድርገን ሁለቱን ማውጣት በምንሞክርበት ሰዓት መጀመሪያ ሀምዛ ይወጣል፣ ከዛ ሀ ይወጣል ማለት ነው። ደረታችን ላይ አድርገን ሞክረው። አ ስንል የንዝረት ድምጽ የንዝረት ስሜት እጃችን ላይ እናገኛለን፣ እጃችን ደረታችን በምናረግበት ወቅት። ስለዚህ ከሩቁ የጉሮሮ ክፍል እንደሚወጣ ጠቋሚ ነው። አ ሀ። ሀ ደግሞ ከሀምዛ ከአ ቀጥሎ የምትወጣ አየር ነች፣ ወይም ንፋስ ከውስጣችን የሚወጣ አየር ሃን ይዞ ይወጣልናል ማለት ነው። ወደ መሀል ጉሮሮ ስንመጣ ወሰጥ አልሐልቅ የሚባል አለ። መሀል ጉሮሮ ነው ወሰጥ አልሐልቅ። ከዚህ የሚወጡት ፊደሎች በተመሳሳይ ሁለት ናቸው፣ ሓና ዓይን ናቸው። ሓና ዓይን። ይሄኛው የሓ ዘር እና ይሄ ዓይን ከመሀል ጉሮሮ ወይም ትንፋሽ የሚተላለፍበት ክፍል የጉሮሮ መሀል ጉሮሮ አለ፣ ከዛ የሚወጣ ነው ማለት ነው። ሌላው አድነል ሐልቅ ነው፣ ቅርብ ጉሮሮ። አድነል ሐልቅ ሩቅ ጉሮሮ አይተናል፣ አቅሰል ሐልቅ። ይሄ ደግሞ አድነል ሐልቅ ቀረብ ያለው የጉሮሮ ክፍል። ከአፍ አንጻር ስናየው ከሩቅ ጉሮሮ መተን ወደ አፍ ስንቃረብ ያለ የጉሮሮ ክፍል ነው። ከዚህ የሚወጡት ሁለት ፊደላት ናቸው፣ እነሱም ገይንና ኻ ናቸው። በዚህ መልክ ነው የሚነበበው፣ ገይን ኻ። እና ኻ ማለት ነው። አግ አግ በማለት መሞከር እንችላለን። አግ አግ አኽ አኽ ቅርብ ጉሮሮ መሆኑ ያመላክታል፣ አፋችን ላይ ያለ የንዝረት ስሜት ስላለው ማለት ነው። በመሆኑም የፊደል እነዚህን የጉሮሮ ፊደላት ስናያቸው 6 ሆነው እናገኛቸዋለን፣ ሁለት 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 በመስጠት ማለት ነው። ሀምዛ ሀ፣ ሐ ዓይን፣ ሐ ዓይን፣ ገይን እና ኻ ሆነው እናገኛቸዋለን ማለት ነው። ወደ ቀጣይ የጉሮሮ ፊደሎች የምላስ ፊደሎች ከመግባታችን በፊት በዚህ መልክ በዲያግራም ማየት እንችላለን የጉሮሮ ፊደሎችን። አልሐልቅ ወፊሂ ሰላሰቱ መኻሪጅ፣ 3 መውጫ ቦታዎች አለው እያለን ነው። ሁለተኛ የመውጫው ክፍል የመጀመሪያ አቅሰል ሐልቅ ወየኽሩጁ ሚንሁ ሐርፈል ሃ ወልሀምዛ፣ ሃ እና ሀምዛ ይወጣል። ይሄ በሰማያዊ ቀለም የተቀለመው ራቅ ያለ የጉሮሮ ክፍል ማለት ነው። ሁለተኛው ቀረብ ያለው ወይም ወደ መሀል የተጠጋው የጉሮሮ ክፍል ደግሞ ወሰጥ አልሐልቅ እንለዋለን። ወየኽሩጁ ሚንሁ ሐርፋ አልዓይኒ ወልሓ። አድነ አልሐልቅ ወየኽሩጁ ሚንሁ ሐርፋ አልገይኒ ወልኻ። ወደ አፍ የተጠጋው የጉሮሮ ክፍል ደግሞ እነዚህ ኻ እና ገይን ይወጣሉ ማለት ነው።